እያለች ለሰላም እንግዲህ ማስጠንቀቂያ የሰጠቻት ነበረ። በመጀመሪያም ልጇን ነበረ ትወዳታለህ እንዴ ሰላምን? በቃ የምትወዳት ከሆነ የእናንተን አለም አይቼ ብሞት ይሻለኛል እያለችም ናታንንም ስታስጠነቅቀው ነበረ። ናታንም እንግዲህ አሟት ስለነበረ እማዬ አሁን በዚህ ሰዓት እንደዚህ ይህን ማውሪያ ሰዓት አይደለም፣ ስለዚህ ህመምሽን እንትን በይ ይላታል ማለት ነው። እሷም እንግዲህ አይ እኔ መሞት ያለብኝ አንተን አለም አይቼ ነው ልጄ ትለዋለች በተደጋጋሚ ማለት ነው። እነሱም ከወጡ በኋላ ሰላም ስትመጣ ሰላምን እንግዲህ ልጄን ትወጂዋለሽ ወይ እና አደራ ማለት ሚስት ማለት እንደ ሁለተኛ እናት ስለሆነ አደራ እናታን ትላታለች ማለት ነው። ሰላምም እንግዲህ እንደፈቀደች ሲገባት እትዬ እውነትሽን ነው ምናምን ብላ በጣም በደስታ ጉልበቷን ትስማታለች ማለት ነው። እናትየዋም እንግዲህ ናታን ነግሮኛል ሽማግሌ እንደሚላክ፣ ስለዚህ እናንተ ደስተኛ ሆናችሁ መኖር አለባችሁ ያለች እናትየዋም እንግዲህ ትላታለች። እና ሰላም በጣም በደስታ ነበረ ከዛ ክፍል የወጣችሁ ማለት ነው። ምክንያቱም እናትየዋ ናት ዋናዋ፣ እናትየዋ ከፈቀደች ደግሞ ያው ከናታን ጋር ይጋባሉ ማለት ነው። እና በጣም በደስታ ነበረ ሰላም ወደ ስራው የተመለሰችው። ኪችንም ሆና ከሮዛ ጋር አንዳንድ ነገር እያወራች ነበረ። ሮዛም ሙሽሪት ብዙ ነገር መገዛዛት እኮ ይጠበቅብናል፣ ስለዚህ እየተዘጋጅሽ ነው ወይ ትላታለች። ሰላም እንግዲህ ሮዛ ነኝ ግን በጣም ፈርቻለሁ ስትላትም ወጉ ነው ማለት ወጉ ነው ሲዳሩ ማልቀስ እያለች ሮዛም እንግዲህ እንደዛ ልቀልድባት ስሞክር አይ እንደዛ አይደለም እኮ ግን ይቺ ማኪ የሆነ ነገር ታስባለች ወይንም ደግሞ ታደርጋለች በደስታችን ቀን እያለችም ሀሳብ ይገባታል ማለት ነው። ሰላም ሮዛም እንግዲህ ተያት እባክሽ እሷ ምንም አታመጣ ምንም ልታደርጋችሁም አትችልም፣ ስለዚህ በእሱ ሀሳብ አይግባሽ ብቻ ግን የምንገዛቸውን ነገሮች እንጻፍ ስትላትም ነበረ። እናትየዋም እንግዲህ ማኪን ነይ ብላ ተጣርታ አንድ ነገር እንግዲህ እንድታደርግላት ቃል እንድገባላት ታደርጋታለች ማለት ነው። እሱም ምንድን ነው ልጄ ናታን ሰላምን በጣም ስለሚወዳት ከሚወዳት ሚስቱ ጋር እንዲኖር እፈልጋለሁ፣ ስለዚህ ናታንን ተይው በቃ ለሰላም ተይው እና እነሱ ሲጋቡ አይቼ ብሞት አይቆጨኝም ትላታለች ማለት ነው። ማሂም እንግዲህ በጣም ትደነግጥና ለልጅሽ ተጨነቅሽ፣ እኔ ግን ልጅ ስላልሆንኩኝ የኔን ደስታ ሳይሆን መከራ ለማየት ተዘጋጀሽ፣ የልጅሽን ደስታ ግን ለማየት እንደዚህ ጓጓሽ አይደለ ስትልም ማሂ መልሳላታለች ማለት ነው። በስተ መጨረሻ ግን እባክሽን ብላ ለምናት ስለነበረ እሺ በቃ አንቺ እንዳልሽ ማሚዬ ችግር የለውም ትላታለች ማለት ነው። ብቻ ከአንገት በላይም ቢሆንም ያው በስተ መጨረሻ ብትሞትስ ብላ ሀሳብ ስለነበራት ላለማናደድ እሺ ትላታለች ማለት ነው። እና ማሂም ግን ወደ ሳሎን ሄዳ ናታን ችግር የለውም አሁን ሰላም ብታገባህም ግን የኔ ነህ፣ ምክንያቱም የኔ የምትሆንበት ምክንያት አለ፣ ያንተ ልጅ በሆዴ ይዣለሁ ስትልም ነበረ ማሂ ማለት ነው። እና ሮዛና ሰላምም እንግዲህ የአበሻ ቀሚሶች የፕሮግራም ልብሶችን ማዘጋጀት ስለነበረባቸው ወደ ልብስ ቤት ይሄዳሉ ማለት ነው። እና ሰላም ልብስ እየሞካከረች ብቻ ግን ሚሆናትን አላገኘችም እና በትዕዛዝ ብናሰራ ይሻላል ተባብለው ተመካክረው ሰላም ተለክታ ምናምን የትዕዛዝ ልብሱ ቶሎ እንዲደርስላቸው ተናግረው ወደ ቤት ይመለሳሉ ማለት ነው። ወደ ቤት ሲመለሱም ሳሎን ላይ ናታንና እናትየዋ እናታቸው ከዛ ደግሞ ማሂ ነበሩ ማለት ነው። እናትየዋ እያመማት ነበረ፣ ብቻ ግን እያመማት ከጎንና ከጎን ሆነው ደገፍ አድርገዋት ነበረ። ከውጭም እንግዲህ አክስታቸው ትመጣለች ማለት ነው። አክስታቸውም ስትመጣ በር ስንታኳኳ እኔ ልክፈት ቆይተል እና ማሂ በር ትከፍታለች ማለት ነው። በር ስትከፍትም እንግዲህ አክስታቸው ነበረ። እሷም እንግዲህ ሰላም እንዴት ናችሁ ብላ ቁጭ ትላለች ማለት ነው። እናትየዋ እያመማት ስለነበረ ወደ ክፍሏ መግባት ስለነበረባት እባክህን ልጄ ውሰደኝ ወደ ክፍሌ ስትል ማሂም እንግዲህ እኔ ወስዳታለሁ ትልና ማሚን ወደ ክላሷ ትወስዳታለች ማለት ነው። አክስትየዋም እንግዲህ ናታንን እንዴት ነው አደግህ ጎረመስክ እንዴት ነው እንደዚህ ያደገው? በጣም ደስ ብሎኛል፣ ደግሞ ልታገባ ስትል በመምጣቴ በጣም ደስተኛ ነኝ ትለዋለች ማለት ነው። ሰላምም ለናቲ እንግዲህ እናትየዋ እንደፈቀደችላት ስትናገር በጣም በደስታ ነው ማለት አሁን በቃ በይፋ አንተም የኔ ባል እኔም ያንተ ሚስት ልንሆን ነው ወይ በነጻነት ልንኖር ነው ወይ ትለዋለች ማለት ነው። ናታንም እንግዲህ አዎ ደስ ይላል እናቴም ፈቅዳለች ብሏል ማለት ነው። እናም ወደ ሰላም ቤተሰቦች የሚላኩ ሽማግሌዎች አዘጋጅቶ ስላለ
ይሄዱና ያው ሽማግሌ ከገባ በኋላ ቀጣይ ሰርጋቸው ነው ማለት ነው። እና ሰላም በጣም ደስተኛ ናት። ምክንያቱም ከእናትየዋ እንደዚህ አይነት ፍቃድ መጥቶላት ሰላምን አደራ ተብላ ናታንን እንግዲህ እንድታገባው ተፈቅዶላታል። ናታንም እንግዲህ እናቴ ብትፈቅድ ደስ ይለኝ ነበረ፣ ግን ደግሞ ካልፈቀደች እኔ ምንም ማድረግ አልችልም ብሎ ነበረ። ግን ደስ የሚለው በስተመጨረሻ ፈቅዳለች። ለምን እናትየዋም እንግዲህ እያመማት ስለሆነ ብሞትም የልጆችን ፍቃድ ልፈጽም ብላ የተነሳች ይመስላል እና አደራም ስታስጠነቅቃቸው ነበረ ማለት ነው። እና በስተመጨረሻም በጣም ደስ በሚል ሁኔታ ናታን ሰላምን ሊያገባት ዝግጅት ላይ ናቸው ማለት ነው። ሽማግሌም ሊላክ ነው ወይም ወደ ሰላም ቤተሰቦች ማለት ነው። ሰላም በጣም ደስተኛ ናት። ግን ማሂ ይቺ ሰላም ማናት የሚለውን ነገር አላወቀችም እስካሁን ማለት ነው። ግን ሰላም ማለት የቤቱ ሰራተኛ እንደሆነች የናታን አፍቃሪ ወይንም ናቲ የሚያፈቅራት ሰላም እቺ የቤቱ ሰራተኛ እንደሆነ ስታቅ ምን ልታደርግ ትችላለች ማለት እሷ በእርግጥ የሰርጉ ቀን አሪፍ ስጦታ አለኝ ችግር የለውም ሰርጉ ይደረግ ብላለች ማለት ነው። እንግዲህ የሰርጉ ዕለትም ያው ነፍሰ ጡር ነኝ አንተ ልጅ አርግዣለሁ ለማለት ተዘጋጅታለች። ምክንያቱም የውሸት የእርግዝና ምልክት የሚያሳየውን እንትን ገዝታ ተዘጋጅታ ስለነበረ እሱን ይዛለች ማለት ነው። እና የሰርጉ ቀንም እንደዛ እንደምታደርግ ለራሷ ቃል እየገባች ነበር። ለእናትየዋ ራሱ እኔ ነፍሰ ጡር ነኝ ማለት የልጅሽን ሚስት ሰላምን ለማየት ከመጓጓት ይልቅ የልጅ ልጅሽን ለማየት ጓጊ ስትላትም ነበረ። እና ምን ልትላት እንደፈለገች እናትየዋ አልገባትም። ግን ደግሞ ሆዷን እያሻሸች ምልክቱን ልታሳያት ስትል ናታን እንግዲህ ውሃ አምጣልኝ ብለው ስለነበረ ናታን ይደርስባትና እሱንም ትተዋዋለች መናገሩን ማለት ነው። እና የሰርጋቸው ቀን እንግዲህ ለመረበሽ ወይንም ደግሞ ይህ ነገር ለማድረግ ዝግጁ የሆነች ይመስላል። ምክንያቱም ናታንን ስለምታፈቅረው ሁሌ በቃ የኔ ቢሆን ብላ ስለምትመኝ ሰላምና ናታን ተጋብተው እንዲኖሩ ስለማትፈልግ ግዴታ የሆነ ነገር ማዘጋጀት ስለነበረባት እሱን አዘጋጅታ ነው ቁጭ ያለችው ማለት ነው። እና የሰርጋቸውንም ቀን እንግዲህ እናትየዋ ያው ቃል አስገብታታለች ናታን ተዩ ብላ ማለት ነው። ግን እንግዲህ ለእናትየዋ ብላ ትተወዋለች ወይ የሰላምና የናታንን ሰርግ በሰላም ያልፉታል ወይንስ ደግሞ የሰርጋቸው ቀን እንደዚህ አይነት መርዶ ትናገራለች ወይ የሚለውን አብረን የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ የምታበረታቱኝ ሰብስክራይብ የምታደርጉኛላችሁ እጅግ አድርጌ ነው የማመሰግነው። ሰሞኑን እንግዲህ ድምፄ በጣም አስቸግሮኛል። ክረምት ነው፣ ቅዝቃዜ ያለ በዛ ላይ ጉንፋን ይዞኛል እና ድምፄ በጣም እየተቸገርኩ ነው ሪከርድ እያደረግኩ ያለሁትኝ እና በዚህ አጋጣሚ በጣም ይቅርታ ጠይቃለሁኝ። ድምፄ እንደማይደብራችሁ ተስፋ አደርጋለሁኝ እና አበረታቱኝ ቤተሰብ። እስኪ አንድ ሰብስክራይብ አስገቡኝ። በዛ ላይ ደግሞ ሰዓቱም እንዲሞላልኝ እስኪ ደግፍ አድርጉኝ የኔ ውድ ቤተሰቦች ማለት ነው። እና ቀጣይ ክፍል እስከምንገናኝ የናታንና የሰላምን ሰርግ እንግዲህ በጉጉት እየጠበቅን እንገኛለን። ቀጣይ ክፍል እስኪለቀቅልን መልካም ጊዜ እንላለን።